በዩቲዩብ ያቀረበችው የሙዚቃ ቪዲዮ 100 ሚሊዮን እይታ ሊደርስ የተቃረበላት አቢ ላቀውን የተመለከቱ 5 ነገሮች ይመለከታል ብለናል። አቢ ላቀው የተለዩ አድናቂዎች አሏት። አድናቂዎቿን እኔ የማውቃቸው አድናቂዎች ሁሉ በጣም በተለየ ፍቅር ነው የሚወዷትና ይገርመኛል። ለየት ያለ ነገር አላት። አይ ቲንክ ፐርፎርማንሷ ይሁን የድምጿ ይሁን የሰው መውደድ አላት ነው እንዴ? እንጂ አንዳንድ ሰዎች በቀልብ አረከው እንዲሁ በቃ የሚወዷቸው ሰዎች አሉ አይደል? ሙዚቃቸውን ይስሙም አይስሙም እንደው ደስ ይለኛል እንደው ደስ ትለኛለች የሚሏቸው ሰዎች አሉና ምንድነው ምክንያት ስትጠይቃቸው ምናልባት በጣም ብዙ ላይ ገፉ ይችላሉ፣ ግን የሆነ ነገሯን አይተው ወደዋል። እንግዲህ አቢ ላቀውን የተመለከቱ ነገሮችን እናንሳ። አቢ ላቀው አበባ ላቀው የሚል መዝገብ ስም አላት። አቢ ጎንደር የተወለደች ድምፃዊት ነች። በኋላ ወደ አሜሪካ ከወጣችን በኋላ በርካታ ስራዎችን ሰርታለች። ያው አብዛኛውን የሙዚቃ ህይወቷን በሀገር አሜሪካ ነው የሰራችው። ይሄ አንደኛው እንግዲህ ስለርሷ የምንገልጸው እውነት ነው። ሁለተኛው ጉዳይ እንግዲህ የሙዚቃ ጉዞዋ ነው። ማን አለ የተሰኘ አልበም አውጥታለች። እንግዲህ ከ20 ዓመት ሊሆነው ነው በነገራችን ላይ ወደ 19 ዓመት አካባቢ ሆኖታል። እንግዲህ አሁን ወደ 19 ዓመቱ እየመጣ ነው። ማን አለ የተሰኘ በጣም ተወዳጅ ማን አለ እንዳንተ ያለ አርዘመዋል እኮ ሲጀምረው እና የማን ፈጥን ነበር ያስቴር ከበደ ነው የማን ነው ያልኩኝ እኮ ነበር። ቀየርኩት። እሺ ታለንት መቅበርቻ ሀገር ለማዷ ነው ትላለህ። እንቀብር ይሻላል። አልበሟ ውስጥ በነገራችን ላይ በጣም ጎልቶ የተሰማው ይሄኛው ስራ ነው። በነጠላ ዜማነትም ተለቀቀ። በኋላ የበለጠ የተደመጠው ማን አለ ነው ማለት ይቻላል። ይሄ አልበሟ ከወጣ በኋላም የተለያዩ የሙዚቃ ስራዎችን ሰርታለች። እዚህ አልበም ላይ አብርሃም ወልዴን ጨምሮ በርካቶች ተሳትፈዋል። ከዛ በኋላም ከዳዊት ጥላሁን ጋር የሰራቻቸው ስራዎች አሉ። በነገራችን ላይ ወንድሟም ጭምር ካልተሳሳትኩ ሚኪ ይመስለኛል ስሙ፣ ወንድሟም ጭምር ሙዚቃዎችን ያቀናብራል። ለእሷም አቀናብሮላት እንደነበር እናስታውሳለን። ከዛ በኋላ ደግሞ ያው ሽኮሪና የተሰኘ ነጠላ ዜማ ለቃለች። እንደምወድህ፣ አብሬው የተሰኙ ሙዚቃዎች፣ በፍቅር እስክስታ የተሰኙ ሙዚቃዎችንም ጭምር ለቃለች። ከዛ በኋላ ደግሞ የኔ አበሻ የተሰኘውን ከ9 ዓመት በፊት ያወጣችውን ሁለተኛውን የስቱዲዮን አልበም ለቀቀች ማለት ነው። ከየኔ አበሻ አልበም በኋላ መሳይና ጎንደሬዋ እንዲሁም ዘንድሮ ባሰ የተሰኙ ነጠላ ዜማዎችን ለቃለች። እነዚህ የሙዚቃ ስራዎቿ የሚጠቀሱላት ናቸው። በሙዚቃ ስራዎቿም በሶስተኛ እውነታ ማለት ነው በሙዚቃ ስራዎቿ በአፍሪካን ግራሚ አዋርድ ላይ በአፍሪማ ላይ መታጨቷም የሚታወቅ ነው። ከዛ በተጨማሪ ደግሞ አራተኛው እውነት ኢየሩስ የሚል ፊልም ላይ ተውናለች። ኢየሩስ የተሰኘ ፊልም ላይ እንግዲህ በትወና መታለች። ወደ 13 ዓመት አካባቢ ሆኖታል። በእርግጥ በጣም ብዙ ታይቷል። ብዙ ስኬታማ ነው ማለት ባይቻልም ግን ቢያንስ ከተሰማራችባቸው ትንሽ ከተንቀሳቀሰችባቸው አካባቢዎች ፊልም አንደኛው ነው ማለት ነው። ኢየሩስ በተሰኘው ፊልም ተውናለች። የአራተኛው እውነት ነው። አምስተኛው እውነት እንግዲህ በዩቲዩብ ያስመዘገበችው አስገራሚ ሪከርድ እንደሆነ ይታወቃል። ከ10 ዓመት ገደማ በፊት ነበረ የኔ አበሻ የተሰኘውን ሙዚቃ በዩቲዩብ ቻናሏ ላይ የለቀቀችው። የዩቲዩብ ቻናሏ 513,000 የሚሆን ሰብስክራይበር አለው። ወደ 19 ቪዲዮዎችን ጭናበታለች። ከ10 ዓመት በፊት የለቀቀችው 5 ደቂቃ ከ33 ሰከንድ ርዝመት ያለውና በዳዊት ጥላሁን የተቀናበረው የኔ አበሻ የተሰኘው ዘፈን በጣም ተወዳጅ ሆኖ ነበር። በተለይ ባህር ማዶ ባሉ ኢትዮጵያውያን በከፍተኛ ደረጃ ተወዳጅነት አትርፎ ነበር። እንደውም የዛሬ 10 ዓመት የዩቲዩብ ቪዲዮዎች በሀገራችንም በጣም የተስፋፋ አልነበረም አይደለ? ከኢንተርኔት ኮኔክሽን ከተደራሽነትም ጋር ተገናኝቶ አብዛኛው ግን የኔ አበሻ የሚለውን ስራ ወዶላታል። ውጭ ያለው ሰው ዛኔ 30 ሚሊዮን አካባቢ ነበር ልበል። እሱማ እንዴ ለዛን ጊዜማ 16 ሚሊዮን ሲገባ ትዝ ይለኛል። በጣም ብርቅ ሆኖ ነበር አይደለ? 16 ሚሊዮን ገባ ወይ ጉድ እየተባለ ብቻ በሚሊዮን ላይ ሚሊዮን ሲጨምር በጣም ጉድ ነበረ። በኋላ እንደውም 40 ሚሊዮን አካባቢም ሲደርስ እንዲሁ ሪከርዱን ከፍ እያደረገ ሄዶ ነበርና በአሁኑ ሰዓት እንግዲህ 99 ሚሊዮን 707 ሺህ ያህል ተመልካች አለው። እሷም በይፋዊ ማህበራዊ ገጾቿ 100 ሚሊዮን እናስገባው ብላ እንግዲህ ጥሪ አቅርባለች። ትንሽ ነው የቀረው።
በእርግጥም ወደ 300,000 አካባቢ ነው የቀረውና 99,707,000 ጊዜ ያህል ታይቷል። ወደ 300,000 ጊዜ አካባቢ ነው የቀረውና 100 ሚሊዮን ተመልካች ያገኘ ሙዚቃ ቪዲዮ እንደሌለ ይታወቃል። እና በዚህም እንግዲህ ያው በሪከርድ ላይ ሪከርድ ትሰብራለች ማለት ነው። ከ10 ዓመት በላይ ያስቆጠረው ይህ የሙዚቃ ቪዲዮ ታዲያ 322,000 ላይክ አግኝቷል፣ ቪዲዮ ብቻ ማለት ነው። ይሄም እንግዲህ በጣም ትልቅ ነው። 34,000 ኮመንቶች ተሰጥቶበታል። በነገራችን ላይ ይሄም በጣም ከባድ ነው። 34,000 እኮ ቪው ቢሆን ራሱ ቀላል አይደለም። ላይኩ ራሱ 322,000 እሱም ቪው ቢሆን ቀላል አይደለም። ግን ለማንኛውም ያው አድናቂዎቿም በዛው በዩቲዩብ ገጿ ላይ በራሷ አቢላቀ ኦፊሻል በተሰኘው ዩቲዩብ ገጿ ላይ 100 ሚሊዮን እንዲገባ እየቀሰቀሱ ይገኛሉ። እናስገባውና ታሪክ እንስራ እያሉ ይገኛሉ። በተለይ 2026 ላይ እናስገባው ብላ ነበር። 2026 ከመግባቱ በፊት እንግዲህ ከዚህ በኋላ ባሉ ጥቂት ጊዜያት 100 ሚሊዮን የሚገባ ከሆነ ሌላ ታሪክ ይሆናል ማለት ነው። አምስተኛው ጉዳይ እንግዲህ ስለ አቢላቀው የምናነሳው ይሄ ነው። የኔ አበሻ የተሰኘው ሪከርድ የሰባበረው ሙዚቃዋ የሚጠቀስ ነው ማለት ነው። እንግዲህ ስለ ውልደቷ፣ ስለ ሙዚቃ ስራዎቿ፣ ስለ ፊልም ተሳትፎዋ እና ስለ በተለያዩ አዋርዶች ላይ ስለታጨችበት ስለ ዩቲዩብ ፐርፎርማንሷም ጭምር እንግዲህ በሁሉ አዲስ 5 ነገሮች አነሳስተናል ማለት ነው። አቢላቀውን በትንሹ ይህንን ይመስላል በጥቂቱ። አጋጣሚ ደግሞ የዛሬ መግቢያ ሙዚቃችን የእሷ ሙዚቃ ነው የነበረው እና ድንገት ተገጣጠመ። እውነት ነው፣ አጋጣሚ ተገጣጠመ። እሷም 100 ሚሊዮን እናስገባው ብላለች። ያው 100 ሚሊዮን ሊገባ ያለው ነው የተጋበዘው። ከ100 ነው የጀመርነው፣ ከትልቁ ጀመር። ስለዚህ ይሄን ሁሉ አዲስ 5 ነገሮች ስንቋጭ ያለ አቢላቀው አይከብደንም። ይህንን ዘፈን ስሰማ ያው ስም አልጠቅስም፣ ግን የቀድሞ ባልደረቦች ሲቀላለዱ አንደኛው ባልደረባችን ምናልባት ይህንን የሚሰሙ የኛ የቀድሞ ባልደረቦች ሊያስታውሱት ይችላሉ እና የትዝ ካለህ የስልክ ጥሪው ማን አለ የሚል ነበር። እንዳንተ ያለ ማን አለ እንዳንተ ያለ ነበር እና ከዛ የሆነ ጊዜ አይ ቲንክ ቀየረው መሰለኝ እና ልጁ የሆነ አይ ቲንክ ወደ መዝሙር ቀየረው። ከዛ ቁጭ ብሎ ለካ ይታዘበዋል ይሄኛው ባልደረባ። ልክ ደሞዝ ሲወጣ ማን አለን ታረገዋለህ 27 ገና ሳይደርስ ወደ መዝሙር ተቀይረው የጸሎት ሰዓት ነው። ደሞዝ እየጠበክ ማን አለ የምታረገው ከባድ ነው። እቺ አሁን እቺ ቆንጆ ነች። ቅድሞ ላስላስ ይሄ በደንብ ላስላስ ማን አለ እንዳንተ ያለ ይላል ደሞዙ ሲወጣ። ሲገባደድ ደግሞ መዝሙር ወደ ንስሐ። ይሄ እኮ ነው በቃ በድካማችን ሰዓት ነው መንፈሳዊ ሕይወት ትዝ የሚለን። ከባድ ማህበራዊ ትችት ነው ማለት። መልካም። ለማንኛውም ማን አለ ትበለን፣ ግን ደሞዝ አልወጣም።